አለው እኔ ጋይስ እኔ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ እውነት ይወጣል ዳሳይ ከዛውጭ ማንኛውም ሴት ስትጎዳ በሴት እንቆማለን ሁላችንም አይደለምኛ ልጆች ያለን ሰዎች ስለ እውነት ሲወራ ግን እውነትን ማመን አለባችሁ በቃ እውነት የሚያሳምነኝ ሰው ነኝ እኔ ቁጭ ብለ ግን ያንተን ሐሳብ አልቀበልም እኔ ዳሴት ከታች ምታለቅሱ ሰዎች መልስ ልስጣችሁ ብዬ ነው እኔ ልጨምርበት እዚህ ላይ ያውራና ካንተ በኋላ እሺ አሁን እዚህ ጋር ምን አለ ጆከርና ማሜ ናቸው እንደውም መሀል ላይ ሆነው እንትን ያሉት እርህኝነት ላይክ ጆን ዳንኤልም ስራው ነው እዚህ ላይ እስር ሊያጋጥም ይችላል ከማህበረሰብ መገለል ሊያጋጥም ይችላል የተበደሉ ሴቶች እንደውም ይበልጥ የሚጎዳው የተበደሉ ሴቶች እንዳይታመኑ ሊያደርግ ይችላል እንደዚህ አይነት ነገር ሰው ሳይበደል ተበድጅ ያለው ማለት ነው እና እዚህ ጋር እንደቀላል አንየው ሴት ልጅ እንደዚህ ሆኛለሁ ብላ ካለቀሰች ወንዱም ሴቱ የሚደግፋት የሴቶች በደል በጣም ስላለ ኢትዮጵያ ውስጥ ያንን ለመከላከል ነውና ያንን ክፍተት ተጠቅሞ የራስን አድቫንቴጅ መጠቀም ማለት ሊያስጠይቁላ ይገባል አሁን ይሄ ልጅ እንዴ ዋሴ ስማ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ ሴት ልጅ ስለሆነ ብቻ በሴትነት እንደዚህ ሆንኩ ብላ ማንኛውም ያልበደለ ሰው እየወጣች የምታንጓጥና ወደ ሌላ ወንጀል የምታስገባው ከሆነ ይሄን ነገር መቀበል አለብን እንዴ በጣም መጥፎ ነው ተበዳይ ከሆነች እስካሁን መጣ ለምን አታስረዳ አሁን እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው እኛ እኮ ህፃናቶች እኮ አይደለም ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት እኔስ ወንድ አይደለው ለምን አትመጣም በአዶና አካውንት ተምታ አብራው ምትላላ ሰው አብራ በፍቅር ምትኖረው ሰው አይደለም አካውንቱን እንዴት አይሰጣት ሐሳብ ልስጥ አንድ አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም መብቴ ነው ሐሳቤ ነው እንዴ ቆይሚው ተውቶ በመጀመሪያ የተሳሳተ መረጃ ካልሆነ መጣ ተከራከራ ይምትምጣ ምን አጋጥሟት ልጨርስ አንዴ ምን አጋጥሟት እንደሆነ አናቅ ምን ደርሶባት እንደሆነ አናቅ እስክትመጣ መጣጣ ቆይ ወንድሜ አንድ ጊዜ ቆይ ያዝ አንተ ምን ታርክ እዚህ ጋር እንኳን ከጆገር ጎን ነኝ እኔ ምናልባት እኔ እንደዛ አይነት እንትንሽ ተንኮል ሴራ ሰውን ለመጣል የምሰራ ሰው አይደለም ማክበር ያለብኝን አከብራለሁ መናገር ያለብኝን እናገራለሁ ልጁ መጥቶ ይሄን የተደዋወለችበት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ እሷ መጣ ፊት ለፊት እሱ ጋር ይሰደደቡ እኔ ያለው መጥፎ ነገር የሚናገራ ከሆነ አስወጣው ለምን ችግሯን አውሸትህን ነው አንተ ነህ ይቆረከኝ ይሄው መረጃው የታከምኩበት ለምን አትናገርም ምን አስፈራት ቀድማ መገኘት እኮ ያለባት ጆከሪ አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል ገባ ማሜ አካውንት የኛውም ተዘጋ በላይ ስቶሪ ላይ ማድረግ ያ አይተንሽ ታይም ስጣት ሰው ያውራ ታይም ስጣት ልምበጣት እኛን አንዴ ተሰጥና አንድ ደቂቃ ምናልባት እንዲህ እናድርግ ይኸውልህ እኔ አሁን ሰመዱም እንዳለው ነው እኔ አሁን እስካሁንም በአቋሜ ጸንቻለሁ ግን ስተት የሚሆነው ግን እነሱ all the time ጌመር ናቸው እዚህ ፕላትፎርም ላይ ሁሉ ቀን እኔ ቅርታ አድርጉልኝ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት ስራቸው ነው ገበያቸው ነው ስለዚህ አደባባይ በራሷ ፔጅ ላይ ወጣ እንዲህ ተደረግ ያለው ብላለች ኦፍ ኮርስ እኔ ጥቃቱን አምናለሁ ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል ያ እሷ መታ ደሙ ማታወራ ከሆነ ይሄ ትልቅ ንቀት ነው ሺ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው አሽታቂ ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች አካውንት የኛውም ተዘግቷል አለች ምን ማለት ነው ይሄ አይሆንም ነው እዚህ መነጋገራችንን አይታ ነው ያረጋችው ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ህፃን ጆን ዳንኤል ህፃን ነው ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ እኔ ልጨርስላችሁ እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባ ማሜ ይሄ እኮ ፍርድ አይደለም ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው እንደዛ ነው እኮ ያልኩት አይ ኦኬ ትመጣለች ልትመጣ ትችላለች ምናልባት ይሄ አይነት ስላለው እቺ ልጅ
ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም ጆንዳኔል ጭራሽ አያስፈራራትም በቃ በውስጥ ማሳወቅ ትችላለች ሪዝኗን መናገር አለባት ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው የመጣችሁት ህዝብ አደባባይ ነው የምትተዳደሩት በህዝብ ገንዘብ ነው ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየይ ነገር ከዚህ በፊትም ባየውት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለያንዳንዳችን ማለት ነው ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው በቃ ልሻቀሉብን ልትነግዱ ነው አለቅ ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ ከተጎዳች ሁላችንም በሷ ሳይድ ነን ጋይስ ምንም ሳይድ የያዝነው ነገር የለም ከተጎዳች እሷ ጋር ነን አሁንም ጋይስ ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ ሁለተኛ አካውንቷም ተዘግቶ አረ ጆከር ሳት ተናውራበት ሰመዱ ነው ፈራ አይደለም ላሳይህ ቪዲዮ አለ ሲዘጋባት ይያወራል ነገር ልበል አንዴ ምን መሰለ ለማንኛውም ቀንም ይሁን ዛሬ አትገባ ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት አዎ ትክክል ጆከር ሳይኖር ዮኒ አካውንት እንደሚዘጋ ታውቃለህ አይደል አዎ ለማንም ሳይድ አልያዝም ጆከር ለማንም ሳይድ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው ሳይዳሊዝም አለ አስገብቶ በክብር አወራው ወረደሱ ያ እኔም ፌር ነው ያልኩት ደግፈን ነበር እኮ በቃ ሽንት ቤት ከተወራ በኋላ ትተናል ነጥብ ጥለናል አልመጣችም ነጥብ ጥለናል ተፈጠፈጠና ማንንም በተናገረበት መፍረድ የለብንም ካንዱ ጋር ሆኖ ሽንት ቤት ሆኖ ማውራት ተፈጠፈጠን በጣም ከባድ anyway ነጥብ ታለ ለማንኛውም ይመቻችሁ ግን አትፍረዱ እኔ በጣም ማዝነው ምንድነው ያ ቆይ መለጠፉ ምን አስፈልገ መተማታውራ ኮረ መለጠፉ ምን አስፈልገ እጀኔ ቆረጠኝ የተለተለኝ እሱ ነው አለች አይደል ምን አስፈራት ወንድ ልጅ ለምንድነው ሁሉ የሚገፋው ሴት ስለሆነ ጋጋታ ልጁ እኮ ተናገረ ትላንት የዋንትያን ስላየች ከኔም ጎን እንደዚህ ይቆሙልኛል ብላ አስባ የፈጠረችው አጀን ባን ማድረግ ትችላለች ባን የሚለውን መጽሐፍና ሲስተም አለው ቲክታክ እንደሆነ ብዙ ነገር አለ አሁንም መስናለይት መግባት ትችያለሽ ካለሽ እዚህ ጋር ላንቺ የሚጠቅምሽ ገብተሽ መናገሩ ነው ለምን እናንተ በዚህ ያው እንትን ስላላችሁ ማሜ መጣር የለ ልጁን ቀደም ስንነጋገር እየሰማሽ ነው ከመጀመሪያ ጀምራለሽ ዮኒን አስወርድልኝና ልግባለኝ ገባ ትምጣሷም ጎን በጎን ሆናችሁ መነጋገር ትችላላችሁ አዎ ትምጣ ለተናገርኩን ነገር ውሸት ነው ብላ ተከሰሰ ፊት ለፊት ከዚህ በላይ ምን አለ መቶ ምናምን ሺህ ሰው ተቀምጦ አይ ሴት ስለሆንኩኝ በሴትነቴ ስላለቀሽ ተደረግሽ ማለት ሳክሬ ማልቀስ ይችላልው ምን አዲስ አበባ ያላችሁ እኮ ከጫፍ እስከ ጫፍ ቲክታከሮች ብዙ የተለያየ ህጉ የማይፈቅደውን ነገር በዛ ላይ እኮ ራሳችሁን ትስታላችሁ ያን እየተጠቀማችሁ ማናቅ ነው እንደሚመስላችሁ ከጫፍ እስከ ጫፍ ከያንዳንድሽ በአካል ሁሉ አቃችኋለሁ ምን ከይደት አለው የጀርባ ህይወታችሁን ከጀርባ በኩል ከቲክታክ በኩል ከቲክታክ ውጭ ያለ ህይወታችሁን እናገር እንዴ የራስሽ አካውንት ቢዘጋብሽ የባልሽን አካውንት ይዘሽ መምጣት ትችያለሽ እኔ ለማንም አንገት ደፍቼም አልፈሰው አዲስ አበባ ላይ አመት ሙሉ ስቀመጥ አይቻችኋለሁ እያንዳንዳችሁ ግማሻችሁ ተሰክራችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ ሌላ በሁለተኛ ቀን ከሌላ ሰው ጋር ምናያችሁ አላችሁ ምን አዲስ አበባ ያለ እያንዳንዳችሁ በየክለብ ላይ አታገኛችሁ ለምንድን ነው የሚዋሽው ምን ትደባብቃላችሁ ጆከር ቤቲ ላይም ዳኛችሁ አስገባኝ እያለች ነው ኔታለች አበባ ስጪ ቤቲ አበባ ስጪ ወንድ ልጅ ቲክታክ ላይ እየተገፋ ነው ወንድ ልጅ ሴት ልቂቷን አሳምራ ጸጉሯን ተበጃይታ መጣ ገንዘቡን ከበላች በኋላ በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ ወንድን አትበድሉ በቃ
አዎ አይ ቤተልሔም ሁሉም አይደለም ግን ሞዴሬተር ሙሉ አይደለም ጆከር ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ እንደዛ አይነት ሰው አንቆምም ግን ትክክለኛ ቦታ ላይ ያለ ሰው ላይ ነው የምንቆምለት ወንድ እንጂ ለህዝቡ ወንድ አይደለም የምንቆምለት የኔ ደግሞ ፉል አይደለም ይዛኔ ለጌም አንስታ ከዛ ቀየርከው እንዴት ላስገባት የቤቲ ፕሮፋይል ይታየኛል ግን የሚገባው በአጠቃላይ ሚዲያ ላይ ቶፒክ ሲመጣ ፌር ሆኑ ነው በቃ ከሁለት አንግል ስሙ አንድ ነገር ይዛችሁ አትውጡ ቤት ውስጥ እኛ ነና ያረግናችሁ እኛ እኮ ነን ያረግነው ወብሳይት ማሜና ጆከር ብቻ ነበሩ ፌር ወብሳይት አንተም ከሱ ጎን ነበር የሚሰርባት የነበረ ልንገርሽ ሚጣዬ ልንገርሽ አንድ ወንድ ዲስሪስፔክት እያደረገሽ ለተቀበልሽው ነገር ኃላፊነቱ ህዝብ ሊወስድልሽ ነው የፈለግሽው ያማ የራሱ አመለካከት እኮ ህዝብ ይኸውልሽ እኛ ማሜ ሚጣ አንድ ነገር ቆይ ዲስሪስፔክት አረጋትን ደበደባትም ተለተላትም አብራው ኑራለች ይውላችሁ ህፃናቶች እኮ በመጀመሪያ ጆን ዳንኤል ያንን ጥፋት አጠፋ እስር ቤት ገባ እስር ቤት ሲገባ ከልጁ ጋር ቀጠለች አይደል ከልጁ ጋር አብራ እየኖረች እያለ ይሄ ልጅ ተፈታ ይሄ ልጅ ከተፈታ በኋላ ንፍጣሞች አይደለም በደንብ እየተመለከትን ፉክክራቸውን እሱ በደቡብ በኩል እንኳን አንደኛው በኩል ሲገባ እሱም አንደኛው በኩል ይገባል ለምንድን ነው የህፃን ልጅ ጨዋታ የምንጫወተው አልወለድሽ አላልሽ ዲስሪስፔክት የሚያደርግሽን ሰው ጥለሽ በድሎኛል አለች አይደል በዳይ መጥቶ ሲናገር ተበዳይ መናገር ለምን አቃታት ይሄ እኮ ስህተት ነው ይሄን እኮ እኛ አልካርንም እኮ ይሄ ስህተት ነው የምን ስህተት ነው ውሸት ነው በቃ የያዘችው ነገር ውሸት ነው ቆይ የኔን አመለካከት እኔ ማንም አይከፍለኝም ማንም አያሳድረኝ ሁለት ነገር በእኔ አንደኛው ሽንት ቤት ማውራቷ ሁለተኛ ደግሞ የበደላትን ይሄ ሁሉ የበደላትን ሰው አዲስ ጓደኛ ከያዘች በኋላ ለምንድን ነው በተደጋጋሚ እስር ቤት ላይ ጠየቀችው ለምን ደወለችለት እኔ ጥያቄ ሆኖብኝ ለምን ከወጣ በኋላ ለምን ደወለችለት አዶኔ ጋር እስር ቤት አብሬ በለው እናንተ ትክክል አይደለም ራሳችሁ አመለካከት ነው ጋር ለምን ጠየቀው ምን ጉርናት እኔ ቆርጦኛል ያለችው ፓርቲ እስር ቤት ሄዳ ለምን ጠየቀች አይደለም አዶናይ ጋር ሆና ለምን ደወለችለት የደወለችበትን ሰዓትና እስከ ቪዲዮ ፖስተልሽ እኮ ምንድነው የምትሉት እኮ አሁን እሱን መታ ማረጋገጥ አለባት እኮ ነው አሁን ይሄ እውነት ነው ሲያወጣው ነገር አይሁን ማረጋገጥ አለባት እሷ ብላ እኮ አምናችኋት ነበር እሱ ደግሞ ማስረጃ ሲያመጣ ለምንድን ነው የማይታመን እኮ አለመምጣቷ ጥፋት ነው እንጂ አሁን እሷ አለመምጣቷ ውሸት ነው እንጂ ያሳየው ነገሩ እኔ መደምደሚያው ልስራ አለመምጣቷ ውሸት ነው ፕላስ ደግሞ ሆልዶን መደምደሚያው ነገር ለምን ለጠፈች ወይ ሳይት አንድ ደቂቃ እንደማመጣችሁ የወሬ ጥማት ፊት እያደረጉ ነው እሱን በናየው ላይ ቺት ያደርጋል ምክንያቱም አንድ ሰው ከተታቷው በኋላ እሱ ችግር የለውም ለምን ቆረጠኛለች ለምን ቆረጠኛለች አልቀበልም ሀቅን ይዞ መጥቶ ልጁ ተናግሯል በቃ ለምን ቆረጠኛለች ሳይቆርጣት ይሄ በህግ የሚያስጠይቅ ነገር ላይ ለምን ቀለለ ያስረዳ ስትያል ነበር አንዴ ጆከር አሁን እሷ መጣ ተናግራ እንደዛ አርጋችሁ ማየት አለባችሁ ነገር እንዳይ ቅድም ለምንድን ነው ሰዓቱንና ደቂቃውን ዮኒ ማኛ ራሱ ይምጣና ያሳየና አለ ዮኒዬ መጥቷል አስወጣልኩት በክብር አስወረድኩት ጆን ሐሳቡን ጨርሶ 2 ደቂቃ ጠብቃታለሁ ጠበቀ ትምጣና ፊት ለፊት ታዋርደ ሲል መግባት ከገባች ቅሬታ አይፈጠርብህም ማለት ምንም ችግር የለም ትምጣና የከሰሰችኝ ነገር ትክሰስ ፊት ለፊት አለ ጠበቅን አይጀመርም ባይ ዘ ወይ ያሳስራል ሰው ቆረጠኝ ብላ መሰሱ ጆኮ 2 ደቂቃ ሰጥኛለህ ፕሊስ አንድ ነገር ተናገረው እሺ ቤት ፎሎ እንደራረግ ፎሎ አድርጎ በመቀጠል እኔ አንድ ጥያቄ አለኝ የመጀመሪያው ነገር እኔ አሁን ይሄ መደፈር አለ መደፈር ምናምን የሚለው ወይ ወንድ ጠየቀኝ አልጠየቀኝ የሚለው ኢትዮጵያ ውስጥ እኮ በነፃነት እኮ እናቶች እኮ ሞለክሲዎች ቄሶች ምናምን የሚደፈሩባት እኮ ሀገር ነች አይደል ኢትዮጵያ ምንድነው ብርቁ እኔ በጣም ይሄ ነገር እንደ እንትን ተጋነነ አንደኛ ይሄ አጀንዳ ዛሬ ሀገር እርስ በርስ ጦርነት
እየተደረገበት ያለ ብዙ እናቶች እየሞቱ ያሉበት ብዙ ህዝብ ዋጋ እየከፈለበት በረሃብ እየተሰቃየ ያለ እንዴ ፖለቲካ ነው እንዴ እየሰራን ያለ ነው ጆከር የሚወራው እኮ ስለ ኖ ጆከር አላስወራ ስለ ልጆቹ ብቻ እናውራ ፖለቲካ መሰሪያ መገለማመጣት ትችላል ሀሳብሽን ስጭና ሀሳባችሁን ሰጣችሁ መለያየት እንችላለን ያ እና ምንድነው ጆኮ ይሄ አጀንዳ የመንግስት አጀንዳ ለመሆኑን በምን እናውቃለን ሀገር በጦርነት እየታመሰች ነው ያለችውና አሁን የኢትዮጵያ ህዝብ እንዳያዳምጥ ፖለቲካውንም እንዳያይ እየሆነ ያለውን እንዳያይ ስራዬ ብሎ ትናንትና የሆነች ልጅ ተደፈርኩ አንዱ ሊደፍር ሞከረ ብላ መጣች ዛሬ ይሄ አጀንዳ መጣ የመንግስት አጀንዳ መሆኑን በምን ይታወቃል እሱ ሊሆን ይችላል ፋኖ ይችላል እኛ እኮ ፋኖዎች ነን ምን ችግር አለው እኛ አሸናፊ ያ እኔ አይ ቲንክ ምንድነው የአማራ ተወላጅ የሆነ ሰው በአሁኑ ሰዓት ሌላ አጀንዳ ሊኖረው ይገባል ምክንያቱም የራሱ ህዝብ ችግር ላይ ነው ያለው ቤት የጥያቄዎች ቀጥታ ወደ እኔ ነው የመንግስት አጀንዳ ሊሆን ይችላል አንተ ብሔርተኛ ነህ ነፍጠኛ ነህ የፋኖ ደጋፊ ነህ የመረርክ ፋኖ ነህ ስለዚህ ይሄን አጀንዳ እንዴት ተቀበልክ አዎ ይሄኛውንም እሷንም ስለማውቅ ለማነጋገር ነበር የገባው ጥሩ ነው ይሄ ከሆነ መንግስትም የመንግስት አጀንዳ ስለሆነ ከሆነ እሷ ውሸታም ናት እሱ እውነት አለው አዎ ምንም አጀንዳ ሊሰጠኝ አይችልም ነገም ዛሬም እናሸንፋል የአማራ ህዝብ ስቆ ይኖራል ነው ጆኮ ያገባናል ምክንያቱም አሁን እዚህ ቦታ ላይ የተቀመጠ አብዛኛው የኛ ህዝብ ከቁም ነገር ከመስራት ይልቁንስ እንዲህ አይነት ነገር ላይ ተጠምዶ መዋል የሚወድ ህዝብ ነው ያለ ሶ እንዲህ አይነት ነገር ለኛ ይመለከተናል ወይ ነው ዊ ዶንት ኬር እና ቤትዬ ልዝጋው እኔ አንድ ነገር እዚች ጋር ልናገር ቤትዬ ምናልባት አንዴ እባክህ ሰው አቴንሽን ወደ ሌላ ነገር የመንግስት አጀንዳ ነው ትናንትና ሌላ ሰው ዛሬ ሌላ ሰው እየመጣ ፋኖ ያሸንፋል በቅርቡ 4 ኪሎ እንገባለን 45-50 ሺህ ሰው እያዳል ይኸውልህ ጆካ ቤት ያለችው እኮ 100% ትክክል ነው ግን ሆነም ቀረ አንተ ቤት ባይወራም ሌላ ሰው ቤት ተይዞ ሁሉም ሰው ተከትሎ እዛም አንጀባ መምጣቱ አይቀርም ባጭሩ መዝጋት ካለባቸው እነዚህ ልጆች የሚዲያ ሰዎች እስከሆኑ ድረስ ሴራቸውም ለማጋለጥ ብቻ ነው እንጂ ትክክል ነው ሰው እየተሰበሰበ 100 ሺህ ቆይ ስምኝታለ 100 ሺህ ሰው ጆኮ ቤት ዛሬ ሲገባ የገባው ይሄ ምልሽ ኖርማሊ የተለመደ የቲክቶክ ሰው አይደለም ዛሬ አማራው ከኔ ጀምሮ ቁጭኛ ይሄ ነገር በአሁኑ ሰዓት አይመለከተንም የራሱ ህዝብ እየነደደና የሞታ አንድ ቀን ሳይጨንቀው ፍትህ ለማይጠይቅ ማንም የቲክቶክ ወንበዴ ለኛ አይመለከተንም አጀንዳ አድርገን በእኛ በህዝባችን ላይ መጫን ያለብን አይመስለኝም ጆኮ ሪስፔክት አዎ እኔ አመሰግናለሁ ሁላችሁም ቤትያ ማሜም ሁላችሁም አከብራችኋለሁ ፍራይ ብሎ ያመጣው አጀንዳ እውነትም ቢሆን እኛ የማንም ወርጋጤ ለሚያመጣው አጀንዳ እኛ የሚያገባን አይመስለኝም ለኛ በነገራችን ላይ አሁን ላይ ከዚህ የከፋ በጣም ብዙ ችግር ያለን ህዝብ እስከሆነ ድረስ ስለዚህ አንተ የፋኖ ደጋፊ ነህ አያገባህም እያልሽኝ ነው ቀጥታውን ዝም ብለሽ ነገር ፋኖ ደጋፊ ነህ ፋኖ ነህ አያገባህም እኔ የመረርኩ ደጋፊም ሳልሆን የመረርኩ ፋኖ ብዙ ዋጋ የምከፍል ስለዚህ እኛ ይሄ ነገር ማምጣታችንና ማጋለጣችን ደግሞ በቤታችንም ላይ ሆነ በምንም ለሁለቱም ጓደኛ ነኝ ወጣ ስል ከብሔርተኝነቱ ለሁለቱም ጓደኛ ነኝ በሐሰት ህዝቡ ከሚምታታና አጀንዳው ከሚቀጥል ዛሬ አመጣሁት እሱ እውነቱን ተናገረ እሷ ነይና ተናገሪ ስትባል አልተናገረችም አጀንዳውን በዚህ ቆርጬዋለሁ ነገም ዛሬ ሚዲያ ላይ አቅም እንዳለን ማሳየት የኛ ግዴታ ነው ጆከር አንድ ነገር ልበል ከመውጣት በፊት መልካም ጊዜ ይሁንላችሁ እሺ ቤትዬ ጨርሽ ያለው ችግር የለም እኔም ልወጣ ነው አንድ ነገር ልበል ዘው እመጣለሁ ልትል እንዳይሆን በቃ ዛሬ ማለቅ አለበት በቃ አልመጣችም ጨረስኩኝ እሺ ጆከር አመሰግናለሁ ስላስገባኝ ቴንክ ዩ ቬሪ ማች አሪፍ ነው ያደረከው እግዚአብሔር አሪፍ ነው ያደረከው ብዙ ነገር ተምረናል ባይኒ ሚንስ ይሄ ነገር አይቀርም ባልተን ነው ስለዚህ አጀንዳው መክሸፍ ነው ያለበት አሎም ቢሆንም ለሚመጣው ነገር ኃላፊነት ወስጄ በሁለቱም በኩል ማለት ነው እንዴ ምንም ቢሆን እኮ ለማህበረሰብ ስለሆነ አላማ በባዲን በቦዲን ሰው የሚማርበት ነገር የቤቲ ሀሳብ ደግሞ እምገዛው የማንን ሀሳብ መሰለህ የቤቲ ሀሳብ ብሔርተኛ ስለሆነች ብሔርተኛ የሚሰጠኝን ነገር መቀበል ግዴታ ነው እየሞትን እየተገደልን ዛሬ ሆነም ቀረም ከሞላ ጎደል የሚሰራበትን ነገር ስንት የሚወራበትን ነገር እኮ በማንም ትርኪ ምርኪ
ወሬ ሰው እንዳይያዝ ነው። ስለዚህ በአጭሩ መዝጋት አለባቸው በሚል ነው እንጂ ትክክል ነው ያወራችሁም ነገር እኮ እሷ ትክክል ነው። እኔም ለወርድ ነው አንዴ ላመስግን ጆከርዬ በጣም አመሰግናለሁ። ሆነም ቀረም ማለት ነው እችን ነገር ልበል አንድ ደቂቃ ምናልባት ሁላችሁም ቴንኪው ስለመጣችሁ አመሰግናለሁ። ሁለቱም ጓደኞቼ ናቸው። ይሄን ነገር አምጥተን ፊት ለፊት ማነጋገር ለእኛ የሚጎዳል ነገር የለም። ሁለተኛ ነገር ዛሬ ግን ከትንሽ እስከ ትልቅ እሷ መታ የተናገረችበት ወይ ትክክል ነው፣ የሰጠችው ሀሳብ ትክክል ነው። ለምን ካልከኝ ከቄስ እስከ ሼክ ከባለስልጣን እስከ ባለሀብት አንድ ባለሀብት ብቻ ነው ዛሬ ለኛ የቆመና ለአማራነቱ ከሀገር ለቆ ተሰዶ አንድ ወርቅ ዋይተ ነው ብቻ ነው ራሱን ተሰዶ በአማራነቱ እየታገዳለ። ጆከር ባይ ባይ ማምዬ ቴንኪው። ሌላው ባለሀብትም ሆነ ሼክም ቄስም ሆነ የአማራ ሞት ማንም ሲጨፈጨፍ ዛሬ በጅምላ ስንገደል ስንጨፈጨፍ አማራ ሆነው እጃቸውን አጣጥፈው የሚመለከቱ ብዙዎች አሉ። እኔ ችግር የለብኝም። ኦኬ እኔ ደግሞ እንደኔ ያሰፊ ማህበረሰብ ከአያቶቻችን ጀምረው ኢትዮጵያን አልቆረቆሩም፣ ኢትዮጵያን ከፍ አላደረጉም። ለሌላው ሲሆን በቤተ ክርስቲያን በመስጂድ ጥቁር ለብሳችሁ አልታያችሁም። አማራ ለኢትዮጵያ የበደላት ነገር ምንድን ነው?